ዛሬ ከዲያ ከሆናችሁ ይሄን መሰለ ቆንጆ በመሽሩና በቼሪ ቲማቲም መዘጋጅ መከሮኒ ያለ ተካተሪ። ጤና ይስጥልን፣ እንዴት ናችሁ? እንደምሰነበታችሁ። ሼፍና አስተፍራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራ ቆይታ እናደርጋለን። ዛሬ ምግባችን እንግዲህ ቆንጆ መከሮኒ በመሽሩና በቲማቲም አሳያችኋለሁ። በጣም ቀላል ፈጣን ምግብ አሰራር ነው፣ ትወዱታላችሁ። እንደተለመደው እንግዲህ በመጀመሪያ ግብአቶቹን ካስተዋወቃችሁ በኋላ ወደ አሰራሩ ነው ያለን ማለት ነው። እዚህ ጋር በጎን እንግዲህ ውሃ ጥጃለሁ። ምንም መከሮኒ መቀቀል ስለሆነ እሱን ጥደ ነው ወደ ምግብ መስራቱ እንገባለን። ጨው ካደረጋችሁ በኋላ መከሮኒውን እዛ ከተን እኛ ወደ ስራ እንመለሳለን ማለት ነው። እሺ እዚህ ጋር እንግዲህ ግብአት ላስተዋወቃችሁ። ከዋናው የምግቡ ሶስ ከመሽሩም ጀምራለሁ። ቆንጆ በተን መሽሩም የቆቆር መሽሩም ነው። የሀገር ውስጥ መጠቀም ትችላላችሁ እናንተ። የቆቆር መሽሩም በተን መሽሩም አለኝ 100 ግራም አካባቢ ነው። እንዲሁ ደግሞ 4-5 ፍንካችን ነው እንደዚህ ነጭ ሙጥ እጠቀማለሁ። ይሄም ለዚህ ምግብ አሰራር በጣም ዋነኛ የምግብ ጣዕሙ ውስጥ እዚህ ጋር ነው ያለው። ሌላው እዚህ ጋር የምትመለከቱት እንግዲህ ቼሪ ቲማቲም ነው። ለዚህ ቲማቲም በጣም ያምራሉ። ለዚህ ቲማቲሞች ለዚህ ስራ ይሆናሉ። አሁን ወቅታቸው ነው፣ እንደ ልብ ስለሚገኝ በዚህ ቲማቲም ሲሰሩ በጣም ጥሩ ነው። ሌላው እንግዲህ ፓስታ ሲታሰብ ቤዝልን አብሮ ማሰብ በጣም ግዴታ ነውና የምግባችን የስፓጌቲ ወይም ለፓስታ ስራ ጥሩ ጣዕም ከሚሰጠን ምግቦች አንዱ ደግሞ ቤዝል ነው። በሶላ ቅጠል እሱን እንጠቀማለን። ሌላው ደግሞ ሽርክት ሚጥሚጣ አድርጋለን። ለሽርክት ሚጥሚጣ እንደዚህ እሱንም አደርጋለሁ። ሌላው የወይራ ዘይት በማድረግ በቀላሉ የሚዘጋጅ የሚያለቅ ምግብ አሳያችኋለሁ። ልክ ለወጥ አካባቢ ደግሞ አንድ ሽንኩርት በቀጭኑ ከትፍና ከላይ ስስ አድርገንበት ከሽከሽ ያለ ሲበላ በጣም ቆንጆ ያመጣላችኋል። ከፈለጋችሁና ደግሞ የሽንኩርቱን የላይኛውን ጣዕም ከሽከሽ ቢሆን ካልፈለጋችሁ ደግሞ እናንተ ከሶሱ ጋር አብራችሁ ማብሰል ትችላላችሁ ማለት ነው። ስለዚህ እንግዲህ በጎን እንግዲህ እዚህ ጋር ማካሮኒያችንን እየቀቀልን ያለ ነው። እሱ እስኪበስል ድረስ ሌሎች ግብአቶቻችንን እንከታተፍና እናዘጋጃለን ማለት ነው። መጀመሪያ ስራችን የሚሆነው የነጭ ሽንኩርቱን እንከትፋለን። ነጭ ሽንኩርቱን በስሱ እንከትፈዋለን። እንዲያቀን ነጭ ሽንኩርቱን የተከተፈው ወደ ደቃቅ ጭምጭ ከሆነ ደግሞ በድፍድፉ መስራት ይችላላችሁ። ከፍ ያለ እኮ እንደዚህ በስሱ እንከትፈዋለን ማለት ነው። ትንሽ የሚጥሚጣ ቃሪያው ወሽርክቱ የማቃጠል ባህል ስላለው ከላይ ሽንኩርቱ ደግሞ ከላይ ስናደርግበት አንድ ጊዜ የጉንፋን ስሜት ሲሰማችሁ ቀል ያለ ምግብ ሲያስፈልጋችሁ በዚህ መልክ አንድ የጉንፋን ስሜት ላይ ስንሆን በመሆንበት ሰዓት የምግብ ፍላጎት ስለሚቀንስ ይሄ ደግሞ ልክ የምግብ ፍላጎታችን ስለሚጨምርልን ቆንጆ ለጉንፋን የሚሆናችሁ የስፓጌቲ ወይም የማካሮኒ አሰራር አሳያችኋለሁ። ቀጣይ ስራችን የሚሆነው ከላይ የምናደርገውን ሽንኩርት በስላይስ እንከትፈዋለን። እንደዚህ በጣም ስስ አድርገን እንዲያርጋቸው ከትፈዋለን። እኛው እዚህ ጋር በጎን እናስተካክላለን ማለት ነው። እነዚህ ቼሪ ቲማቲሞች በሙሉ እንዳለ 2 ቦታ እናደርጋቸዋለን። እያደረጋቸው 2 ቦታ እንከፍለዋለን። ስለዚህ ግን የኛውን ቲማቲም ካዘጋጀን በኋላ እንግዲህ መጥበሻችንን ጥድና ማካሮኒ በጎን እየበሰለ ሶሱን እየሰራን ከማካሮኒ ሶሱ ላይ ውሃ ስለምፈልግ ነው ቀድሜ የቀቀልኩት። እሱን ከዛ ላይ ውሃ እየተጠቀምን ቆንጆ ሶስ እናዘጋጅና እንጥቅ እንሰራለን። እንዲያመጣችሁ ጠብቁ። እሺ ተመልሻለሁ። እንደምትመለከቱት የሚያስፈልገኝ ያክል ቼሪ ቲማቲም እንደዚህ በሁለት አድርጌ ከትፌዋለሁ። ወደ 150 ግራም 200 ግራም አካባቢ ይሆናል። 200 ግራም አካባቢ ይሆናል ቲማቲሙ። አሁን እንግዲህ ዝግጁ ነው። መጥበሻችንን ለኩሳለን። ራቅላችሁ በጎን እንግዲህ ማካሮኒ እየበሰልን ያለው አሁን የወይራ ዘይት አደርጋለሁ። የወይራ ዘይት እዚህ ጋር እናደርጋለን። የወይራ ዘይት እዚህ አድርጋችሁ እንደዚህ ካዘጋጀን በኋላ የወይራ ዘይቱ ጋል ሲል ነጭ ቁንጨምራለን።
ሞቅ ካለን በኋላ እንደዚህ የወይራ ዘይቱ ትንሽ ከነጭ ሽንኩርቱ ጋር እንደዚህ በሰል ማለት ጀምር ቃና በደንብ እንዲያገኝ ነው። እዚህ ጋር ቲማቲሙን አውጣና ጨምረዋለን። ይሄንን በጣም ቀላል የሆነ ቆንጆ የምግብ አሰራር አድርጉና ይሄንን እንደዚህ እንከርነዋለን። ትንሽ ደቂቃ አንድ ደቂቃ ያክል ነው እንከርነው፣ ወዲያው የበሰለ ይመጣል። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትዘነጉ፣ የደወል ምልክቷን ጫን አድርጓት። ሁሌ አዲስ ምግቦች በምሰራበት ሰዓት ይደርሳችሁ። በተለይ ደግሞ ኦል ሚሊዮን ቃል ከነካችኋት ሁሌ አዲስ ምግቦች ሲደርስ ስናወጣ ወይ ስንልክላችሁ እናንተ የማሳወቂያ ነው ይደርሳችኋል። ላይክ ሼር ማድረግ እንዳትዘነጉ። ሁሌ ከዚህ ከጉርሻ ከሼፍ ዮናስ ጋር ቆንጆ ምግቦችን ይደርሳችኋል ማለት ነው። አሁን ለምትመለከቱት ቲማቲሙ እየበሰለ ነው። እንደዚህ ገለገለጥ ያደርጋችሁ እንደዚህ ዘይቱ እንዳይበስለው ነው በደንብ አድርጎ ይጠበስ ማድረግ አለባችሁ ማለት ነው። እንደዚህ ገለገለጥ ያደርጋለን። ትንሽ ደቂቃ ካበሰልን በኋላ ጫምጫ እናደርገዋለን በማሳችን። እሺ አሁን እዚህ እንግዲህ ሁለት አማራጭ ነግሬያችኋለሁ ቅድም። አንደኛው አማራጭ በዚህ ሰዓት ላይ ሽንኩርቱን ጨምራችሁ ማብሰል። ያ ምንድነው የሽንኩርቱን የከሽከሽውን ነገር ማትፈልጉት ከሆነ ወይ የሽንኩርት ማትወዱ ሰዎች ከሆናችሁ እዚህ ሰዓት ላይ መጨመር። ግን ትክክለኛው አሰራር መቼ ነው? ሶሱ ካለቀ በኋላ ሊወጣ ሲል ካላ ሽንኩርቱን አድርገን ከማካሮኒ ጋር የምንቀላቅለው። ስለዚህ ያየና በፈለጋችሁበት ቦታ ላይ እናንተ መጨመር ትችላላችሁ። አሁን እንደምትመለከቱት ቲማቲሙ በደንብ እየበሰለ ነው። ቆንጆ ሆኖ በስሏል። አሁን እየለቀቀ ነው። በጣም ደስ ይላል። እዚህ ጋር በንዝል እናደርግበታለን። ከዛ የመሽሩሙ ጥበት በደንብ እንዲበስል ያደርግላቸዋል። ከዛ ላይ መሽሩም እንጨምራለን። አሁን ይታረዱና መሽሩሙና ማካሮኒው እንደዚህ አብሮ እንዲበስል እንተዋለን ማለት ነው። እቺ ለመብሰል አንድ 3 ደቂቃ አከፈቻል። ከ3 ደቂቃ በኋላ መለሳለሁ። ጠብቅ። እሺ ተመልሻለሁ። እንደምትመለከቱት ዋው መሽሩሙና ቲማቲሙ ቆንጆ በስሏል። እንደዚህ ያደርጋችሁ እንደ ጫንጫ ያደርጋችሁት የቲማቲሙ ጣም በደንብ እንዲወጣ እንደዚህ እናደርገዋለን። ይሄ ቼሪ ቲማቲም በጣም ነው ቆንጆ የሚያደርገው ለፓስታ ስራ በጣም ነው ጥሩ የሚላቸው። የእንትኑሽ የነጭ ሽንኩርቱ ሽታ አለ፣ የበዝሉ ሽታ ተቀላቅሎ በጣም ደስ የሚል ቃና ይዞልኛል። አሁን ቅመማ ጀምራለሁ። ካቱ ቀነስ አድርግና እንደነገርኳችሁ ከቁንዶ በርበሬ ጀምራለሁ። 1/4 ሻይ ማንኪያ ቁንዶ በርበሬ እንደዚህ ነስስ እናደርግበታለን። ግማሽ ሻይ ማንኪያ ትንሽ የሽርክት ሚጥሚጣ እናደርጋለን። ትንሽ ጨው እናደርጋለን። እዚህ ጋር ጨው ሳይበዛ ማካሮኒ ስንቀቅልም ጨው ስለጨመርን እንዳይበዛባቸው እናደርጋለን። ከፓስታ ውሃ እንደዚህ እናመጣና በላይ ትንሽ እናደርግበታለን። ያደርጋቸው የፓስታ ውሃና ሶሱ በደንብ እንዲገናኝ ታውቁታላችሁ። ለዚህ ዋው በጣም ያምራል። አሁን ሲቀምሰዋለሁ። ትንሽ ሽክልምጣ ይፈልጋል። ጭምለታ እናደርጋለን።
እናደርጋለን። ገበታ ስራችን የሚሆነው በጭልፋ ማድረገው ትንሽም ውሃ እንዳገኝ ስለፈለግኩ ነው። እንዲያደርጋቸው እንዲያርገን ታረጉበትና ሽንኩርቱን ጋር እንደዚህ እናደርገዋለን። ሁለት ደቂቃ ያክል እንደዚህ ከርነን ካበሰልነው በኋላ ገበታችን ሰርተን እንመልሳለን። ማትሄዱ ጠብቅ። እሺ ተመልሻለሁ። አሁን የገበታ ሰዓት ነው። አሁን የኛውን እንደዚህ ካደረጋችሁ በኋላ በጎድ ባለ ዕቃ ተጠቀሙና እዚህ ሳህናችሁ ላይ እንደዚህ ተፈቷላችሁ። በጣም ደስ የሚል ንጥረ ነገሮች በጣም ጠቃሚ የሆኑ ሲበላ የሚያስደስት የፓስታ አይነት ነው። ዋው እንዴት ያምራል እናንተ። እዚህ ላይ ከላዩ ላይ ትንሽ የወይራ ዘይት ፈስ እናደርግበታለን። ከላዩ ላይ እንደዚህ ታደርጉበታላችሁ የወይራ ዘይት፣ ቤዝል ቅጠል ጣል እናደርግበታለን። ቤዝል ቅጠል እንዲያድርገን እንግዲህ ቆንጆ በቼሪ ቲማቲም እና በመሽሩም የሚዘጋጅ የመኮረኒ አሰራር ተመልክታችኋል። እባካችሁ ሞክሩት። አሁን እንግዲህ እንቀምሳና ጣዕሙ እነግራችኋለሁ። ተከታተሉኝ። ከሶሱም ከመሽሩሙ እንደዚህ ቀቀል አድርጋቸው። ታቃጥላ ጥንቃቄ አድርጓት። በጣም ከምነግራችሁ በጣም ቆንጆ ምግብ ሰራ። በጣም ፈጣን ነው፣ ብዙ ጊዜ አይወስድም። መሀል ላይ ደግሞ ሽንኩርቱን አግኝቼዋለሁ። በጣም ደስ የሚል ጣዕም አለው። እባካችሁ ሞክሩት። ጉርሻ ከሼፍ ዮናስ ለዛሬ ይመስል። በሌላ ምግብ በሌላ ዝግጅት አገኛችኋለሁ። በጣም ወዳችኋለሁ። ቻው